ሰላም ተማሪዎች እንዴናችሁ? ዛሬ ደግሞ የምናየው ቻፕተር 1 ላይ ያለው 12ኛ ክፍል 1.2 ፊዚክስ ኤንድ ኢንጂነሪንግ ሚል ኮንሴፕት አለ። እዚህ ላይ ዲስከስ ለማድረግ እንሞክራለን። ፊዚክሱ ለኢንጂነሪንግ ፓርቱ የሰጠው ኮንትሪቢዩሽን ምንድነው ወይም ሮሉ ምንድነው የሚለውን ነገር ነው። ያ ማለት ኢንጂነሪንግ ስንል there are different disciplines አለ። በውስጡ ብዙ ብራንቾች ቢኖሩትም ለምሳሌ ሲቪል ኢንጂነሪንግ አለ፣ ኬሚካል ኢንጂነሪንግ አለ፣ ኤሌክትሪካል ኢንጂነሪንግ ምንላቸው ነገሮች አሉ አይደል? ስለዚህ እነዚህ ነገሮች ላይ ያሳደረው ተጽዕኖ ወይም የሚኖር ድርሻ ምንድነው የሚለው ነገር ነው ለመመልከት የምንችለው። ከዚህ ቀደም እንደምናደርገው የዚህ ትምህርት ዓላማው ምንድነው? የመጀመሪያው ነገር ኒውተን ሜካኒክስ ዊዝ ሪሌት እናደርጋለን። ሪሌት የመጀመሪያው at the end of this section you will be able to relate the Newtonian mechanics with civil engineering. Newtonian mechanics ብለን የምንጠራው ነገር that means ያው ስለ ፎርስ ያየናቸው ነገሮች ነበሩ አይደለ? ኢነርሺያ ፈርስት ሎው ኦፍ ኒውተን አለን፣ the law of inertia ብለን የምንጠራው ኒውተን ሰከንድ ሎው ኦፍ the law of acceleration ብለን የምንጠራው አለ፣ and again action and reaction force። እነዚህ ኒውተን ሜካኒክስ ብለን የምንጠራቸው ነገሮች ናቸው። እነዚህ ሜካኒክሶች ከሲቪል ኢንጂነሪንግ ጋር ሪሌት እናደርጋቸዋል። how እንዴት ነው ሪሌት ማድረግ የምንችለው የሚለው ነገር እንመለከታለን። and again ሁለተኛ ደግሞ least different concepts of physics used in mechanical engineering ፊዚካል ፓርቱ ማለት ነው። ስለዚህ እዛ ላይ ያለው ድርሻው ምንድነው? ስለ ሞሽኑ፣ ስለ ፊዚካል ፓርቱ ሞሽኑ፣ ኤነርጂ ኤንድ ተያይዞ ከዛ ጋር ስለሚፈልጉ ዲስከስ ለማድረግ እንሞክራለን። then ሶስተኛው ደግሞ ሪሌት ኤሌክትሮማግኔቲዝም ቱ ኤሌክትሪካል ኤንድ ኤሌክትሮኒክስ ኢንጂነሪንግ ተመልከቱ። ኤሌክትሪካል ኮንሴፕት ላይ እንገባለን እና ኤሌክትሪካል ኮንሴፕት ላይ ስንገባ ደግሞ የምታስታውሱ ከሆነ 11ኛ ክፍል በነበረ ትምህርታችሁ ያያችሁት ነገር ነበር። ያም ለምሳሌ ሰርኪቶችን አፕላይ ስንጠቀም ለምሳሌ ሲሪስ ኤንድ ፓራል ኮኔክሽን አለ። ሬዚስተሮችን አፕላይ በምናደርግበት ሰርኪት there are two combinations ወይም አንዳንድ ጊዜ ሶስት ያደርጓቸዋል። የመጀመሪያው ሲሪስ ኮምቢኔሽን አለ፣ ፓራል ኮምቢኔሽን አለ፣ ኤንድ አጌን ሶስተኛው ደግሞ ሲሪስ እና ፓራል አንድ ላይ ኮምባይን ማድረግ ማለት ነው። አድቫንቴጅስ ምንድነው የሚለው ነገር ዲስከስ እናደርጋለን። የዛን ኮንሴፕት ነው አጌን ኤሌክትሪካል ኢንጂነሪንግ አፕሊኬብል ና ኤንድ አዘርዋይዝ ኪርቾፍ ጀንክሽን ሩል ምናቸው we have two rules ኪርቾፍ ላይ ሁለት ሩሎች አሉ አይደል? አጌን ሂር ሞር ኮምፕሌክስ በሚሆንበት ሰርኪት ወደ ኪርቾፍ ከፍልና ኪርቾፍ ብለን እንጠራው ነገር አለ። እዛ አፕሊኬሽን ላይ እንገባለን። that is the physics part ያ ፊዚክስ ፓርት ነው። ግን ለኤሌክትሪካል ኢንጂነሪንግ ለኤሌክትሪካል ሚንድስ ነው የሰጠው ኮንትሪቢዩሽን ምንድነው የሚለው ነገር ለማየት ሞክራለን። then explain how technology contributes to the development of physics ነው። look አሁን nowadays ቴክኖሎጂ ምን ያህል ቅርባችን እንደሆነ እናውቃለን አይደል? ስልኮቻችንን ማየት ይችላለን፣ ቴሌቪዥኖቻችን እቤት ምን ተጠቀምባቸው ያና ኢቭን ይሄ ለማብሰያ የምንጠቀምባቸው ኦቨን ነገሮች ማለት ነው። እነዚህ ነገሮች they are related with the physics concept አይደል? they are technology የቴክኖሎጂ ውጤት ናቸው። ግን ቢሆንም የፊዚክሱ አፕሊኬሽን ነው ወይም የፊዚክሱ የሰጠው ኮንትሪቢዩሽን ነው ለእነዚህ ነገሮች ነው። ለምሳሌ ኤልኢዲ የሚለው ቴሌቪዥን አለ። በፊት ጊዜ ልክ እንደ ዲስኮ ከፍ ያለ ቴሌቪዥኖች ነበሩ አይደል? አሁን ግን በየአካባቢያችን በየቤታችን የምንጠቀምባቸው ኤልኢዲ ነው አይደል? ላይት ኢሚትድ ዳይትስ they are ፍላት ቴሌቪዥኖች አይደል? ከፍ አለና ደግሞ አሁን ፍላት ቴሌቪዥን ስማርት ሆኗል እኮ አይደል? ማለት ምንም አይነት የሪሞት ተጽዕኖ ሳይኖር በእጃችንም ሴንስ ማድረግ ጀምሯል አይደል? ያም ነው የቴክኖሎጂ ውጤት ቢሆንም ግን ፊዚክሱ ኮንትሪቢዩት አድርጓል ነው። ከሴሚኮንዳክተርስ ጋር በተለያየ ነው። እነዚህ አጠቃላይ የኦብጀክቲቭስ ይሆናሉ ነው። እነዚህን ኦብጀክቲቮች ካየን በኋላ የመጀመሪያው ፓርት ነው ያለን ኢንጂነሪንግ ግን ዲፋይን እናደርጋለን። ኢንጂነሪንግ ምህንድስና ብለን የምንጠራው ነገር በአማርኛ ስንመልሰው ግን ይሄ ኢንጂነሪንግ የሚባለው ነገር የፊዚክስ ኮንሴፕቶችን በጣም ይወስዳል፣ ይጠቀማል። ፕራክቲካል የሆኑ ፕሮብሌሞችን ሶልቭ ለማድረግ ነው። ፎር ኤግዛምፕል ለምሳሌ ሲቪል ኢንጂነሪንግ እንዴት አድርጎ ይጠቀማል፣ ኤሌክትሪካል ኢንጂነሪንግ እንዴት አድርገን፣ መካኒካል ኢንጂነሪንግ እንዴት አድርገን ይጠቀማል የሚለው ነገር እንመለከታለን። ለምሳሌ ሲቪል ኢንጂነሪንግ ላይ በመጣበት ሰዓት አንድ ህንፃ ሲቆም አካባቢያችሁ ላይ ያሉትን ህንፃዎች ተመልከቱ። እነዚህ ህንፃዎች በሚቆምበት ሰዓት ዝም ብሎ አይሰራም አይደል? ቤተሰብ የሚሰራበት ሰዓት ምን ያስፈልጋል? ክራይቴሪያዎች የመጀመሪያ የአካባቢ ለምሳሌ እኛ የምንሰራው ህንፃ 4 እና 5 ወለል ወይንም ህንፃ ከሆነ G+4 G+5 በሚሆንበት ሰዓት መጀመሪያ እኮ የአካባቢ መሬቱ ይጠናል አይደል? ምን ያህል ሎድ መሸከም ይችላል? which means ምን እያልን ነው? ወደዚህ እንመጣለን። ለምሳሌ አፈራማ መሬት ከሆነ ብዙ ጥልቀት ይቆፈራል ወታች ፋይ ለምን ሎዱን መቻል ስላለበት ማለት ነው። ነገር ግን ይሄ ድንጋያማ አካባቢ መሬቱ ድንጋያማ በሚሆንበት ሰዓት ያን ያህል ጥልቅ አንቆፍረውም ፋይል ቢኮዝ ድንጋያማ ነገር ነው ራሱ ሎዱን መሸከም ይችላል። ይሄ ማለት ስትረስ ብለን የምንጠራበት ስትረስ ሚንስ ፎርስ ኦቨር ኢትስ ሰርፌስ ኤሪያ አይደለ? ይሄ ወደዚህ አይነት ኮንሴፕት እንሄዳለን። ስለዚህ አሁን ይሄን የምናገኘው ስትረስ ፎርስ ኦቨር ኤሪያ ኢትስ ዘ ፊዚክስ ፓርት። ህንፃውን ማቆም ደግሞ ሲቪል ኢንጂነሪንግ ይሆናል። ነገር ግን የፊዚክስ ኮንሴፕቱ አንደኛው ምንድነው ያ አካባቢ ወይም ያ መሬት ሎዱን መሸከም ይችላል ወይ ነው። ለምሳሌ 5 እና 4 ወለል ሊሆን ይችላል የሚሰራው ግን መሬቱ መቻል የአፈር ጥናት ይካሄዳል። ስለዚህ
በምንሰራበት ሰዓት ደግሞ ኤንድ አጌን ወደ ላይ ከፍ እያደረገ የኮለን ብለን የምንጠራው ነገር አለ አይደል? ለምሳሌ ቤዝመንቱ ላይ የሚኖረው ኮለን ይኖራል። ኤንድ ከፍ እያልን በምንሄድበት የሚኖረው የኮለኑ ሎዱ እየቀነሰ ነው የሚሄደው። ውሃ ስንል ከታች ያለው ብዙ መሸከም መቻል አለበት አይደል? ብዙ መሸከም ማይችል ከሆነ ከላይ ያሉት ለምሳሌ እታች ያለው ኮለኑ ኮንክሪቱ በሚሰራበት ሰዓት አነስ ብሎ ወይንም ቲክነስ ሊሆን ይችላል ሎዱ አነስ ብሎ የላኛው እየጨመረ በሚሄድበት ሰዓት እታች ያለው ሬዚስት ማድረግ አይችልም ወይንም ሬዚስት ማድረግ ይከብደዋል። ምክንያቱም ከላይ ያሉት እየጨመረ ስለሚሄድ ለዛ ነው ብዙ ጊዜ እስኪ ኮሎኖች ተመልከቱ ህንጻዎች በሚሰሩበት ሰዓት ስትራክቸሩን ፍሬምወርኩን ተመልከቱ ስትራክቸሩን ማለት ስትራክቸሩ በምትመለከቱበት ሰዓት እታች ያለው ቤዝመንት ላይ የምናገኘው ወለል ላይ የምናገኘው ህንጻ ምን ይሆናል ነው ኮሎኑ ሰፋ ያለ ወይንም ኮለኑ ሎዱ ሃይ ሎድ ይኖራል። ሃይ ስንል ከላይ ያሉት መሸከም መቻል አለበት። ሶ this is a physics concept. so ሎድ ምን ነው ሸክም ነው ኮንሴፕት እኮ ያለው አይደል? ስለዚህ እሱ ሎድን ለመሸከም ግዴታ ከላይ ያሉትን ለመሸከም እሱ ከነዛ ምን ማድረግ አለበት መብለጥ አለበት። ኤንድ አጌን ወደዚህ ደግሞ እንዲያል ለኢኩሊብሪየም ኮንዲሽኖችን እንመለከታለን። ለምሳሌ there are a lot of force upper ለምሳሌ ቀጥ ያለ ህንጻ እንኳን ቢሆንም ኤንድ አጌን it affected by due to the touch ባለ ነገር አፌክት ይደረጋል። ሶ አፌክት በሚደረግበት ሰዓት ያ ነገር እንዳይወድቅ ሊሆን ይችላል ወይንም ሌሎች ነገሮችን አፌክት እንዲያደርግ ሶ ኢኩሊብሪቲ ይጠቅም ኢኩሊብሪየም ኮንዲሽን ተምረናል። ኢኩሊብሪየም ኮንዲሽን means the net force acting on the system is how much ዜሮ የሚለው ነገር አይደለም እናገኘው። ሶ እነዚህ ኮንሴፕቶች እንጠቀማለን። then again ደግሞ ወደ ከፍ ያሉት ደግሞ ሀገሮች ለምሳሌ ወደ ጃፓን ብዙ ጊዜ ጃፓን ላይ ብዙ ጊዜ የመሬት መንቀጥቀጥ ይከናወናል አይደል ወይም ይገጥማታል። ሶ ይሄ መሬት መንቀጥቀጥ በሚያጋጥምበት ሰዓት ሶ ህንጻዎቹ እኮ ቫይብሬት ያደርጋሉ። ሶ ነገር ግን አፌክት ያደርጋችሁ ሆይ ስንል የክላሲካል ሜካኒክስ የሚባል ኮንሴፕት አለ። ያ ክላሲካል ሜካኒክስ አክሽን ኤንድ ሪአክሽን ፎርስ አለ። ሶ እነዛን አፕላይ በማድረግ ማለት ነው ህንጻው ቫይብሬት ሊያደርግ ይችላል ግን አይወድቅም። ቫይብሬት ያደርጋል። ሶ ምክንያቱም መሬቱ ተንቀጥቅጧል ህንጻው ቫይብሬት ያደርጋል ግን አልወደቀም። ዳቲስ የሆነ የፊዚክስ አፕሊኬሽኖች አሉ። ሶ እነዛን አፕሊኬሽኖችን አፕላይ ያደርጋል ወይንም ይጠቀማል። ሶ ህንጻዎች በሚሰሩበት ሰዓት ዝም ብሎ አይደለም። ልክ መሬት መንቀጥቀጥ በሚያጋጥምበት ሰዓት መሬት መንቀጥቀጡ ያጋጥማል ግን ህንጻው መውደቅ የለበትም። ዛስዋይ ለዛ እኮ ነው ለምሳሌ አንዳንድ አካባቢ ላይ ይሄ በተለይ ታዳጊ አገራት ላይ የዚህን የፊዚክስ ኮንሴፕት ስለማይጠቀሙ ህንጻ ዝም ብሎ ያቆማሉ። የመሬት መንቀጥቀጥ የተወሰነ በሚያጋጥምበት ሰዓት ሶ ህንጻው ይወድቃል። ነገር ግን እንደዚህ ያደጉት አገራት ላይ በምትሄዱበት ሰዓት በጣም ከረጃጅም ህንጻዎች ይሰራሉ። ኤንድ አጌን ደግሞ ይታሰባል የመሬት መንቀጥቀጥም እኮ ያጋጥማል እዛ አካባቢ። ነገር ግን ያ ህንጻ ምን ያደርጋል ልክ እንደዚህ ሊያደርግ ይችላል ቫይብሬት ሊያደርግ ይችላል በት ግን አይወድቅም። ሆይ ስንል የፊዚክስ ኮንሴፕቱን አፕላይ ስለሚያደርግ ነው። ሶ የክላሲካል ሜካኒክስ አለ ከዛ ጋር የሚሄድ ኮንሴፕቶች አሉ እሱን አፕላይ ስለሚያደርግ ይሆናል። ስትረስ ኤንድ ስትሬን ብለን የምንጠራው ኮንሴፕት አለ። ያ ማለት ፎርስ አፕላይ በምናደርግበት ስለ ኢላስቲሲቲ ተማሩ ፎርስ ኦብጀክቱ ላይ አፕላይ ካደረግን በኋላ ዘን ይሄ ከቼንጅ ጋር ዲፎርሜሽን ጋር የተያያዘ ነገር ነው። ሉክ ፎርስ አፕላይ ታደርጉታላችሁ። ፎርስ አፕላይ ካደረጋችሁበት በኋላ ሲስተሙ ላይ ፎርስ አፕላይ አድርጋችሁታል ሪሙቭ ስታደርጉ ተመልሶ ወደ ኦሪጂናል ፖዚሽን የሚመለስ ከሆነ that is elasticity ብለን እንጠራለን። አጌን elasticity can be defined ስናደርገው በስትረስ እናስቀምጠዋለን። ስትረስ በምንልበት ሰዓት ምን አይነት ስትረስ ቴንሳይል ስትረስ አለ ኤንድ ቴንሳይል ስትሬን የምንላቸው ነገር አሉ። ቴንሳይል ስትሬን በሚሆንበት ሰዓት ከሌንግዝ ጋር የተያያዘ that means ቼንጅ ሌንግዝ አለ ኤንድ አጌን ኦሪጂናል ሌንግዝ አለ አይደል? ኦሪጂናል ሌንግዝ ከቼንጅ እነዚህ በምናካፍልበት የምናገኘው ድርሻ ግን መጀመሪያ ፎርስ አፕላይ አድርገን that is ቴንሳይል ስትሬን ብለን የምንጠራው ኮንሴፕት አለ። ቴንሳይል ስትሬስ ስንል ደግሞ ፎርስ ኦቨር ኢትስ ሰርፌስ ኤሪያ ኤንድ አጌን ያንገስ ሞዱለስ ብለን የምንጠራው ነገር ደግሞ አለ አይደል? ያንገስ ሞዱለስ ብለን የምንጠራበት ሰዓት ምን ማለታቸው በምን ኤቢሊቲው ነው የምንለካው። ፎርስ አፕላይ አድርገንበታል ግን በምን ሪስት አድርጓል ብለን ሜጀር ስናደርገው that is ያንግስ ሞዱለስ ነው። ሶ ያንግስ ሞዱለስ ቴንሳይል ስትሬስ ዲቫይድ ባይ ቴንሳይል ስትሬስ ይሄን ማቴማቲካል አፕሊኬሽን ሰራበታል። ሶ አጌን አንድ ህንጻ በሚሰራበት ሰዓት እነዚህ ነገሮች በሙሉ ኮንሲደር ይደረጋሉ። ለምሳሌ ሞቃታማ አካባቢዎች በሚሰሩበት ሰዓት ነው ቴምፕሬቸራቸው ከፍ ያለ አካባቢዎች በሚሆንበት ሰዓት ህንጻ በሚሰራበት ሰዓት ስፔሻሊ ይሄ የቴምፕሬቸር ተጽዕኖች አሉ። ለምሳሌ አንደኛው ተጽዕኖ ምንድነው ቴምፕሬቸር ኢንክሪዝ በሚያደርግበት ሰዓት ምን ያደርጋል ኤክስፓንሽን ይፈጠራል ማለት ነው። ሶ ያ ኤክስፓንሽን እንኳን ቢፈጠር ሬዚስት መደረግ አለበት ቢኮዝ ኤክስፓንሽኑ እንዳያደርግ ኤክስፓንሽኑ ሲስተሙን ወይ ስትራክቸሩን እንዳያበላሽብን። ስለዚህ የተወሰነ ጋፕ እኮ ለምሳሌ እስኪ መንገድ ስራ ሲሰራ ወይንም ይሄ ሬልዌይ አይደለም ባቡር በሚሰራበት ሰዓት ብረቶቹ በመካከል ወይንም ይሄ ሀዲዱ ሲሰራ በማል ክፍተት አላቸው። ሆይ ለምንድነው ያ ክፍተት የተፈጠረው? ለምንድነው ክፍተት ባይፈጠርስ ኑሮ ስንል ሉክ ቴምፕሬቸር እየጨመረ በሚሄድበት ሰዓት ምን ኤክስፓንድ ያደርጋል። ኤክስፓንድ ያደርገውና ባንዱና ባንዱ መካከል ሊገጥም ይችላል። ኤንድ አጌን ቴምፕሬቸሩ እየቀነሰ በሚሄድበት ሰዓት ደግሞ ያ ክፍተት ምን ያደርጋል እየጨመረ ያለ። ሶ እነዚህ ነገሮች ኮንሲደር እናደርጋለን። አጌን ይሄ ሬልዌይዎችን በሚሰራበት ሰዓት ዛትስ ዋይ ለዛ እኮ ነው ባቡሩ በሚሰራበት ሰዓት ሀዲዱ ላይ ምን ይሆናል ክፍተት ሆይ ስንል ኤክስፓንሽን ኦከር ስለሚያደርግ መቼ ቴምፕሬቸር ሲስተም። ስለዚህ ይሄ አሁን የፊዚክስ ኮንሴፕት ነው አይደል? ሲቪል መንገድ አለ መንገዱ የሚሰራው ሲቪል ኢንጂነር ነው ግን የፊዚክስ ኮንሴፕቱን አፕላይ ያደርጋል።
እነዚህ ነገሮች በሙሉ ፊዚክስ ኮንሴፕት። ስለዚህ ሲቪል ኢንጂነሪንግ ስፔሻሊ ብዙ ጊዜ ሲቪል ኢንጂነሪንግ ፓርቱ የፊዚክስ ኮንሴፕቶች ይጠቀማል። ይሄ ኒውተን ሜካኒክስ ስፔሻሊ አፕሊኬብል የሚሆንበት ሲስተም እዚህ ላይ ስለ ፎርስ እናወራ፣ ስለ ኢላስቲሲቲ፣ ስለ ቫይብሬሽን በምናደርበት ሰዓት፣ ህንፃዎች በሚሰሩበት ሰዓት፣ መሬት መንቀጥቀጥ፣ ናቹራል ክስተቶች በሚያጋጥሙበት ሰዓት ቫይብሬሽን ይፈጠራል። ያ ቫይብሬሽኑ ግን ህንፃው እንዳይወድቅ መጠንቀቅ አለበት። ህንፃው እንዳይወድቅ የሚጠቅመው የፊዚክስ ኮንሴፕት እንጠቀማለን። ኤንድ ኢላስቲሲቲ ብለን ደግሞ አይተናል። ኢላስቲሲቲ ደግሞ ፎርስ አፕላይ አድርገን ቼንጅ እናያለን። ልክ ፎርሱ ደግሞ ሪሙቭድ በምናደርግበት ተመልሶ ኦሪጂናል ፖዚሽን ይመለሳል። እነዚህ ነገሮችን አጌን ኮንሲደር እናደርጋለን። ኢላስቲሲቲው ቴንሳይል ስትረሱን ኤንድ ያንግስ ሞዱለስ በምን ያህል ኤቢሊቲ ኢላስቲሲቲ ኤቢሊቲ ምን ያህል ነው የመለጠጥ አቅሙ ምን ያህል ነው ደግሞ ዳቲስ ያንግስ ሞዱለስ ብለን ጠራ። አጌን ቴንሳይል ስትሬስ ዲቫይድድ ባይ ያንግስ ሞዱለስ ስንል ይሄኛው ኤክስፕሬሽን ነው የምናገኘው they represented by y or the elasticity E ይሆናል። ቴንሳይል ስትረስ divided by tensile strain ይሄ የሌንግዝ ፓራሜትር የሚለካልና ይሄ ደግሞ ያው ፕሬሸር ብለን ማስቀመጥ ይችላል። በት ቴንሳይል ስትረስ ብንለው ይችላል። ፕሬሸር ከምንለው ያ ፎርስ ኦቨር ኤሪያ ቢሆን የተወሰነ ዲፈረንስ አላቸው። ኢላስቲሲቲው ይለካ ነው። ደን ፎርስስ ደግሞ ዴር አር ፎርሶች አሉ። አክሽን ሪአክሽን ፎርስ ይኖራል። እነዚህ ነገሮችን ሎዱ ያ ሰርፌስ ኤሪያ ምን ያህል ሎድ መሸከም ይችላል። ዳቲስ ያ ምን ያለው ቅድም ስትረስ ብለን ፎርስ ኦቨር ኤሪያ ነው አይደል? ሎዱ ምን ያህል ፎርስ አለን that's load ብለን ማስ ታይምስ ግራቪቲ ብለን የምንጠራው ነው። and we have the surface area surface ኤሪያው ምን ያህል ሎድ መሸከም ይችላል that is tensile stress tensile stress ብለን የምንጠራው ነው። ስለዚህ እነዚህ ነገሮች ያር አፕሊኬብል ይሆናሉ ሲቪል ኢንጂነሪንግ። ሌላው ደግሞ ኤሌክትሪካል ነው። ኤሌክትሪካል ኢንጂነሪንግ ላይ በመጣበት ሰዓት ሰርኪዩት ዲዛይን ኢነርጂ ኮንቨርዥን ነው። ሉክ ተመልከቱ። ሰርኪዩት ዲዛይን በሚደረግበት ሰዓት most of the time ለምሳሌ እስኪ ይሄኛውን እንመልከተው ኮምቢኔሽኖችን። ለምሳሌ ቤቶች በሚሰራበት ሰዓት there are two combinations አለ ሲሪየስ ኮምቢኔሽን አለ and parallel ከሬጂስተር ጋር በተያያዘ there are serious combination አለ ከፓራል ኮምቢኔሽን አለ and more complex በሚሆንበት ሰዓት that means ህንጻዎች በሚሆንበት ከፍ ያለን በሚሆንበት ሰዓት ኪርቾፍ ሩል ነው የምንጠቀመው አይደል? ኪርቾፍ ሩል ምን ይላል? ከረንት የሚገባ ከረንት ከሚወጣው ከረንት ሰሜሽን ጋር ዲያር ኢኳል ሲሆናል። ኤንድ አጌን ሁለተኛ ደግሞ ኪርቾፍ ሉፕ ሩል ብለን የምንጠራው ነው። የመጀመሪያው ኪርቾፍ ጀንክሽን ሩል አለ ከከረንት ጋር የተያዘ ነው። የሚገባው የከረንት መጠን ከሚወጣው የከረንት መጠን ጋር ዲያር ኢኳል which means ለምሳሌ ሰርኪዩቶች አሉ። እዛ ሰርኪዩት ላይ ልክ እንደዚህ አይነት ሰርኪዩቶች አሉ። ለምሳሌ እዚህ ጋር here we have one resistor አንድ ሬጂስተር አለ ኤንድ አጌን here አንድ ሬጂስተር አለ እዚህ ጋር ኤንድ here is the source 11ኛ ክፍል ላይ የተማራችሁት ነገር ነው። ለምሳሌ here we have three resistors ሶስት ሬጂስተሮች አሉ። here is potential difference አለ እዚህ ጋር አንደኛ ፓወር ሶርስ አለ here V1 በለው here is V2 and again there are three resistors R1 and R2 and here is R3 and again we have here the junctions here at the point here እዚህ ጋር እና እዚህ ጋር እናስቀምጣለን። አሁን let's this junctions point A በለው this junctions point B ብለን ተራው ወደ point A let's here ከዚህ ሜር ከረንት that is symbolized by I1 and again ልክ I1 እዚህ ጋር ከደረሰ በኋላ it can be divided here ወደዚህና ወደዚህ ዲቫይድ ያደርጋል። ወደዚህ የሚለው let's that symbolized by I3 and ወደዚህ የሚለው ደግሞ I2 ብለን እንጠራለን አይደል? ኪርቾፍ ፈርስት ሎስ አፕላይ በምናደርግበት ሰዓት here እንጠቀማለን አይደል? ምን ይላል? the sum of the current in to the junction is equals to the sum of the current I out junction here ያ ማለት ወደዚህ የሚገባው ወደ junction የሚገባው amount of current ከሚወጣ ጋር ለምሳሌ በዚህ ስንሄድ የሚገባው ማን አለ ጀንክሽን I1 አለ የሚወጡት ደግሞ ሁለት ናቸው ከA ወደ የሚወጡት ማናማን I2 ሲደመር I3 ይሄ አፕሊኬሽን ነው። ስለዚህ እንደዚህ አይነት ሩሎችን እንጠቀማለን ኤሌክትሪካል ሰርኪዩት ዲዛይን በምናደርግበት ሰዓት ኤንድ አጌን ሌላ ደግሞ ኢነርጂ ኮንቨርዥን which means ተመልከቱ አሁን there is the power ለምሳሌ ትራንስፎርመር ብለን የምንጠራው ነገር አለ አይደል? አካባቢያችን ላይ የምንጠቀም ትራንስፎርመር አለ። ትራንስፎርመሩ ምንድነው የሚያደርገው? there are two types of transformers step up transformer and step down transformer ብለን የምንጠራው አለ። step up transformer በሚሆንበት ሰዓት ምንድነው የሚያደርግልን? ምንም እንኳን የኤሌክትሮማግኔቲክ ኢንዳክሽን ኮንሴፕት ቢጠቀም ግን step up በሚሆንበት ሰዓት አንሶ የመጣውን ቮልቴጅ የሚያደርጋል ይጨምረዋል። and again step down በሚሆንበት ሰዓት ደግሞ ጨምሮ የመጣውን ቮልቴጅ ምን ያደርጋል ነው ይቀንሷል ነው። ግን እነዚህን ፓራሜትሮች በመጠቀም በሳል the power input and the power output are equal ብለን assume እናደርግ which means energy loss ቢሆን እንኳን ያን ያለው energy loss አይደለም። that's why here energy conversion ያ ማለት ከኢነርጂ ወደ ሚቀየር ወደ ሂት ኢነርጂ ይቀየራል አይደል? because current flow በሚያደርግበት ኢፌክቱ ሁለት አይነት ኢፌክት ነው። current ሲንቀሳቀስ ወይንም current means the amount of charge that passing through in a conductor ነው አይደል? ይሄ amount of charge በኮንዳክተር ውስጥ በሚያልፍበት ሰዓት ሁለት ኢፌክቶችን እንመልከት። የመጀመሪያው ኢፌክት ሂቲንግ ኢፌክት አለው but that comes from the electrical system ከኤሌክትሪካል ሲስተም ነው የሚመጣው። ያ ኤሌክትሪካል ሲስተም it can be changed into what heat energy ወደ ሂት ኢነርጂ ይቀየራል and again it can be changed into light energy ያ ማለት በከረንት ምክንያት ሁለት ኢፌክቶችን ነው የምናየው። የመጀመሪያው ኢፌክቱ ኤሌክትሪካል ሲስተም ስለሆነ
ሶ ኤሌክትሪካል ኢነርጂ ያለው ያ ኤሌክትሪካል ኢነርጂ ወደሚቀየራል ወደ ሂት ኢነርጂ ቢኮዝ ምን ሽቦ እየጋለ ይሄዳል ሽቦ እየጋለ that is ወደ ሂት ኢነርጂ ይቀየራል ኤንድ አጌን ልክ እንደ አምፖል ላይ ነገር በመናመጣበት ሰዓት ደግሞ ላይት ብርሃን እንመለከትበታል ሶ ኢነርጂ ኮንቨርት ያደርጋል ሶ ይሄ ኢነርጂ ኮንቨርት እንዲያደርግ ሰርኪዩቱ ዲዛይን በሚደረግበት ሰዓት ፕሮፐርሊ ዲዛይን መደረግ አለበት which means properly design ማይደረግ ከሆነ ፈንክሽናል አይሆንም so again this is a physics concept አሁን የፊዚክስ ኮንሴፕት ነው ግን ኤሌክትሪካል ኢንጂነሪንግ ይጠቀምበታል ሰርኪዩት ዲዛይን በሚደረግበት ኤሌክትሪካል ኢንስታሌሽን ለምሳሌ ህንጻዎች በሚሰሩበት ኤሌክትሪካል ኢንስታሌሽን ይሰራል አይደል so ሲሪየስ ኮኔክሽን አለ ፓራል ኮኔክሽን አለ አድቫንቴጁ ምንድነው ለምሳሌ ፓራል በሚሆንበት ሰዓት each እያንዳንዱ ህንጻ ላይ የሚገባው እያንዳንዱ ሩም የሚገባው amount of voltage they are equals አይደል ኳታቦ ደከረ ከረንት ግን ቫሪ ያደርጋል ኤንድ አጌን ኢፌክቱን ደግሞ መመልከት እንችላለን ሶ እያንዳንዱ ቤት የሚገባው ፖቴንሻል ዲፈረንስ ኢኳል ይላል ኤንድ አንድ ሲስተም ላይ ወይንም አንዱ ብሎክ ላይ ኦፍ ነው ግን አንዱ ብሎክ ላይ ግን ልናገኝ እንችላለን ብርሃን ወይንም ኤሌክትሪካል ኢፌክት ዋይ ስንል the connection is parallel connection ኳታቦ ሲሪየስ ኮኔክሽን በሚሆንበት ሰዓት እያንዳንዱ ክፍል ላይ ከረንት አማውንት ዘሰመው በት ፖቴንሻል ግን የተለየ ነው which means አንዱ ላይ ሾርት ቢያደርግ አንዱ ሲስተም ላይ ሾርት ካረ እያንዳንዱ ክፍል ላይ ሾርት ነው ወይንም there is no electrical system አንመለከትም ሶ የትኛው ነው ስፔሻሊ ህንጻዎች በሚሰሩበት ሰዓት የትኛው ነው ሞር አድቫንቴጅ የሚሰጠው ስንል ፓራል ኮምቢኔሽን በሚሆንበት ሰዓት ፓራል ኮኔክሽኑ ኢትስ ሞር አድቫንቴጅ አለው ጥቅም አለው ሶ ኤሌክትሪካል ኢንስታሌሽን በሚሰራበት ሰዓት that is ኤሌክትሪካል ኢንጂነሪንግ ሲስተም ነው ግን የፊዚክስ ኮንሴፕቱን ይወስዳል ይሄ ቅድም ያየነው ሲሪየስ ኮኔክሽን ኤንድ ፓራል ኮኔክሽን ሶ ሞስትሊ የምንጠቀመው ፓራል ኮኔክሽን እንጠቀማለን ትራንስፎርመር ለምሳሌ አካባቢ ትራንስፎርመር አለ ትራንስፎርመሩ ስቴፕ አፕ ኤንድ ስቴፕ ዳውን which means ከፓወር ሰፕላይ ወይንም ከፓወር ሰፕላይ ሃይድሮሊክ ሲስተም ሊሆን ይችላል ኤንድ ከሌሎች ተቋማት ሊሆን ይችላል ከፓወር ሰፕላይ ወይ ከፓወር ሶርስ የምናገኘው ቮልቴጅ አንሶ ሲመጣ ስቴፕ ዳውን ከሆነ አልሶ የመጣውን ይጨምራል ነው ስቴፕ አፕ ብለን እንጠራለን ቮልቴጁ ኤንድ አጌን ስቴፕ ዳውን ከፍ ብሎ የመጣውን ቮልቴጅ ደግሞ ቤታችን ውስጥ ለምሳሌ ተመልክቷቸው እስኪ ፍሪጆቻችሁን ቴሌቪዥኖቻችሁን ተመልክቷቸው አላያችሁ ላይ ይጻፋል ከዚህ ቮልቴጅ በላይ ይሄ ኮምፒውተር ይሄ ቴሌቪዥን ይሄ እንትን መስራት አይችልም ወይ ፈንክሽን አይደለም which means ምን ማለት ነው ከዛ በላይ ከሆነ የሚመጣው ቮልቴጅ ከሲስተም ወይ ከቴሌቪዥኑ አቅም በላይ ከሆነ ወይ ቴሌቪዥኑ መቆጣጠር ከሚችልበት አቅም ከሆነ ዳሜጅ ይወዳል ስለዚህ ዳሜጅ እንዲያደርግ ትራንስፎርመር ያስቀምጣልና ሶ ያ ትራንስፎርመር ምን ያደርግላል ጨምሮ የመጣውን ቮልቴጅ ይቀንስናል ኤንድ ቀንሶ የመጣውን ደግሞ ቮልቴጅ የሚያደርግልና ነው ይጨምርልና ነው again because ሁለቱም ያስፈልጋል ለምሳሌ ፍሪጆቻችን ብዙ ጊዜ እስኪ ተመልከቷቸው የበዓል ሰሞን አካባቢ ላይ ብዙ ኤሌክትሪካል ሲስተም አካባቢዎች ላይ ስለሚጠቀሙ ጎረቤቶቻችን ሊሆን ይችላል የአካባቢ ሰዎቻችን ብዙ ስለሚጠቀሙ ሶ ያንሳል ሶ በሚያንስበት ሞር ፈንክሽናል አይደለም አይደል because ብዙ ሰዎች ስለሚጠቀሙበት but well designed የሆነ ትራንስፎርመር ከሆነ ግን ምንም እንኳን አንሶ የሚያጣ ከሆነ ምን ያደርግላል ይጨምርላል ነው which means ፈንክሽናል ሊሆን ያደርግላል ነው so እንደዚህ ኮንሴፕቶችን እንጠቀማለን and again ኤሌክትሪካል ኢነርጂ ወደ ምን ተቀየረ ወደ ሂት ኢነርጂ ወደ ላይት ኢነርጂ again this is the physics part which means power እስኪ እንመልከተው ኤሌክትሪካል ፓወር በሚሆንበት ሰዓት power is equals to ብለን v times i ነው አይደል v is the voltage i is the current so አሁን የሁለቱ ብዜት ሚስጥና the power and power is equals to again e divided by time t energy ሲካፈል ለታይም ነው ከዚህ ኢኩዌሽንስ ምን እናገኛለን energy is ምን ሆነ energy is equals to electrical energy ብለን እንጠራው ነው electrical energy is equals to power times t and instead of power we have v times i and again time t and I means ምን ማለት current again current also calculated by electrical v the voltage potential difference that's divided by change v ማለት ይችላል instead of I we have q divided by time t and again t በት ያጠፋል so the electrical energy again calculated by this expression energy is equal to change v times q that means this is the electrical work done ብላችሁ ተማራችሁት ነው ወይንም የምትማሩት ነገር ይሆናል so ይሄን mathematical expression that is equal to work done ብለን የምንጠራው ነው so ይሄንን mathematical expression so እነዚህ ነገሮች they are the physics part ናቸው ግን electrical energy applicable then ሶስተኛው ደግሞ mechanical energy ብለን የምንጠራው ነገር mechanical energy ቴርሞዳይናሚክስ እና ሮቦቶችን ይጠቀማል ለምሳሌ አሁን ዓለማችን ላይ ወደ AI ሲስተም ላይ ነው አይደል artificial intelligence so ያ ማለት ሮቦቶች ዲዛይን በሚደረጉበት ሰዓት ውስጣቸው they are electrical system አላቸው and they have semiconductors ይሄ የዳዮዶች ውጤቶች ነው ምን አላቸው semiconductors ብለን ጠራቸው ነገር አለ so ይሄ የሲሊከን የጀርማኒየም ምናምን ነገር እንትኖች ይሆናሉ so ምናልባት ቻፕተር 5 ላይ ስትመጣ ብዙ ዲስከስ እናደርጋለን so semiconductors ብለን ጠራቸዋለን which means ከረንትን ከማስተላለፍ አንፃር can be materials classified into three በሶስት ይከፈላል one is conductors ምንላቸው ምንድነው highly current ማስተላለፍ ይችላሉ highly conduct ማድረግ ይችላሉ electricity then ሁለተኛው ደግሞ ኢንሱሌተርስ ብለን ጠራቸው ነገሮች አሉ ኢንሱሌተሮች ምንድናቸው ከረንትን አያስተላልፉም ሃይ ሬሲስቲቪቲ ቫልዩ ያላቸው ነው
ግን ሎው ኮንዳክቲቪቲ ናቸው። ቢትዊን ዘም በሁለቱ መካከል ያለ ባህሪያት ሴሚኮንዳክተርስ ብለን የምንጠራቸው ናቸው። ሴሚኮንዳክተሮች ምንድን ናቸው? ሁለቱም ባህሪ ያላቸው ነው። ልክ እንደ ኮንዳክተርም ያገለግላሉ፣ እንደ ኢንሱሌተርም ያገኛሉ። መቼ ነው ኢንሱሌትድ የሚሆኑት ነው? when they are below room temperature ከሩም ቴምፕሬቸር በታች በሚሆንበት ሰዓት they are acting like insulators ከሩም ቴምፕሬቸር ብለን 20 ዲግሪ ሴልሺየስ አይደለ ሩም ቴምፕሬቸር ከዛ በታች በሚሆንበት ሰዓት ሴሚኮንዳክተር ለምን አክት ያደርጋሉ? እንደ ኢንሱሌተርስ which means ከረንትን ማስተላለፍ አይችሉም ወይም ኤሌክትሪሲቲ ማስተላለፍ አይችሉም። ከዛ በላይ በሚሆንበት ሰዓት ደግሞ ምን ብለን እንጠራቸዋለን? ኮንዳክቲንግ ሲስተም ይኖራል which means ከረንት ማስተላለፍ ይችላል። ግን በዲግሪ ኦፍ ኮንዳክቲቪቲ ይለያያል because ኮንዳክተርስ በሚሆንበት ሰዓት ሃይሊ ያስተላልፋሉ። ሴሚ ኮንዳክተርስ ግን ፓርሻሊ ብንለው ይችላል። ፓርሻሊ ያስተላልፋሉ፣ ሙሉ ለሙሉ ያስተላልፉ ይችላሉ። አሁን ዓለማችን እየሄደ ያለው ወደዚህ ሲስተም ነው which means ሮቦቶችን እየተካ ነው አይደል? አሁን በሰው የሚሰራው ነገር ወደ ምን እየቀየረ ነው? ወደ ሮቦትስ ሃይ ኢፊሸንት ናቸው። ብቻ ኦርደር ማድረግ ነው። እኛ የምንሰጣቸው ነገር አለ ያን ኦርደር ማድረግ ነው። ሃይሊ ኢፊሸንት ናቸው። ስለዚህ እነዚህ የምንጡት የፊዚክስ ፓርት ናቸው እኮ ሰርኪቶች ይኖራቸው ውስጣቸው ላይ ሴሚኮንዳክተሮች አሉ። there are lots of devices ውስጣቸው የሚኖሩ ኤሌክትሪካል ሰርኪቶች ኤሌክትሪካል ዲቫይሶች ይኖራሉ። ኮምፒውተራይዝድ ናቸው። እነዚህ ነገሮች በሙሉ they are working on the physics semiconductors ብለን የምንጠራቸው ነገሮች ናቸው። አሁን እነዚህ የሮቦት ሲስተሞችን እያገለገሉ semiconductor is one of the part of the physics ቻፕተር 5 ላይ የምንነጋገር ይሆናል በሰፊው። ቴርሞዳይናሚክስ ደግሞ ብለን ጠራው። ቴርሞዳይናሚክስ በነለበት ሰዓት ሂት ፍሎ እኮ ነው አይደለ? ሂት ፍሎ that means ኢነርጂ ነው። ይሄ ኢነርጂ can be changed into what as work done and as heat ነው። ይሄ ማለት ሶስት ሎዎች አሉ ቤዚካሊ። አንዳንድ መጽሐፍ ታንቦ አራት አድርገው ያስቀምጧቸዋል። ግን አንድ ላይ ተቀምጦ እናገኛቸው ሶስት ሎዎችን እናገኝ። የመጀመሪያው ነው ተርማል ኢኩሊብሪየም ናቸው። ተርማል ኢኩሊብሪየም አፕሊኬሽን which means ሁለት ቦዲዎች ተርማል ኢኩሊብሪየም ከሆኑ there is no net transfer between them ሚል ኮንሴፕት አለ። አንደኛው ይሄ ነው ተርማል ኢኩሊብሪየም መሆናቸው። ሁለተኛው ሎው ደግሞ ፈርስት ሎው ነው the law of conservation of energy ብለን የምንጠራው ነው። the law of conservation of energy ብለን የምንጠራው ደግሞ ወዴት ይሆናል? ለምሳሌ change in u is equals to change in u ብለን የምንጠራው ማቴማቲካል ኤክስፕሬሽን ነው። change in u the internal energy of the system this is equals to change in q the heat energy and ሲደመር change in w sometimes ይሄን ይላል change plus or minus ብለው ያስቀምጧቸዋል። again a internal energy of the system can be changed into what changing into heat energy of the system and again the work done of the system በዚህ መልኩ አስቀምጣቸዋለሁ። now ይሄ first law of thermodynamics ይሄ law of conservation ብለን ነው። law of conservation of energy conserve ነው። and ሶስተኛው ደግሞ ወደ ምን ሄዳለን? entropy and irreversibility entropy means entropy ብለን የምንጠራው ምንድነው? the measure of disorder ነው አይደል? disorder measures now that entropy ብለን እንጠራለን። ይሄ ከዛ ጋር የተያዘ ነገር ነው። and again second law of thermodynamics in terms of entropy ይገለጻል። in terms of entropy በምንገልጽበት ሰዓት ዩኒቨርሲቲ የምናገኘው entropy increase እያደረገ ወይ disorder እየጨመረ ሄዷል። disorder ነው ከኦርደሪክ ሲስተም ወደ ይሄ ነው ወደ disorder ሲስተም that's why በዛ ምክንያት እኮ ነው አሁን ያያችሁ በምትሄዱ ለምሳሌ በረዶማ አካላት እየቀለጡ ሄዷል። ከዚህ ምን እንኳን ሌሎች ፓራሜትሮች ቢኖሩም ግን በረዶማ አካላት እየቀለጡ ሄዶ ፈሳሽ ነገር እየበዛ ሄዷል የሚባል ኮንሴፕት አለ አሁን ላይ የመጣ ነገር። ኢንትሮፒ እየጨመረ ነው ነገር እኮ የለውም። ዲስኦርደር እየጨመረ ነው። and again it can be defined also in terms of natural system ላይ በምንመጣበት ሰዓት ለምሳሌ heat energy ከየት ወደ የት ነው ፍሎ የሚያደርግ? always the heat energy can be transferred from hotter region to colder region አይደል? ከሆተር ወደ cold this is natural system ነው። ነገር ግን for the case of artificial system ለምሳሌ ፍሪጆችን እንመልከታቸው። ፍሪጅ ቤታችን ውስጥ የምንገለገልባቸው ፍሪጆች and again ሌላ ደግሞ ሩማችን ለማገ ቬንቲሌተር ብለን የምንጠራው ነገሮች አሉ። አሁን ለቬንቲሌተር ነገሮች ምንድን ነው ያደረጉት? የሞቀውን ሩም ያቀዘቅዙታል አይደል? ምንም እንኳን ኢንተርናል ኢነርጂ ቢያስፈልጋቸው ወይም ኢንፑት ወርክ ደም ቢያስፈልጋቸው ግን ምን ያስፈልጋል? ሩሙን ያቀዘቅዙታል። በሚሽከር ለምሳሌ መሰብሰቢያ አዳራሽ በሚሆንበት ሰዓት አይታችሁ ከሆነ ቬንቲሌተሮች ወይንም ሩሙን ለማቀዝቀዝ የምንጠቀምበት እንደ ቬንቲሌተር ነገሮች አሉ። እነዚህ ቬንቲሌተር ነገሮች ሩሙን ያቀዝቅዙታል። ግን እንዴት ነው የሚያቀዝቅዙት? መጀመሪያ ኢንፑት ኤሌክትሪካል ኢነርጂ ያስፈልጋቸዋል። ኢንፑት ኤሌክትሪካል ኢነርጂውን ተጠቀሙና which means ኤሌክትሪካል ሲስተም ይጠቀሙ። ከዛ ሮቴት በሚያደርጉበት ሰዓት ያን ሞቃታማ ነገር ያስወግዱትና ምን ይሰጡናል? ቀዝቃዛማ ያደርጉታል። ፍሪጆችን እንመልከታቸው። again ፍሪጅ ወርክ ለመሆን ያስፈልጋል there is electrical system that is input work ደም ብለን የምንጠራው ያን ነው። ይሄ ኤሌክትሪካል ሲስተም ከሌለ ፍሪጁ ኦፕሬት ላያደርግ ይችላል፣ ፈንክሽን ላይሆን ይችላል። ምንም እንኳን ሌላ ሲስተም ቢኖርም ውስጡ ኬሚካል ሲስተም ወይ የጋዝ ኢፌክት ቢኖርም ግን መነሻ ላይ ያስፈልጋል ወይ ያ ጋዝ ሲስተሙ
አፕሊኬብል እንዲሆን ወይም ኦፕሬት እንዲሆን ኤሌክትሪካል ሲስተም ያስፈልጋል። ሶ ያ ኤሌክትሪካል ሲስተም በሚወጣበት ሰዓት ወይም ያ ፍሪጅ ኤሌክትሪካል ሲስተም ሲያገኝ ሶ ሞቃታማ የነበረው ነገር ያቀዘቅዛል ነው። ሶ ይሄ ያገኘነው which means reversible process ተፈጥሯል ነው አይደል? irreversible አለ irreversible በምንልበት ሰዓት ከኦርደር ወደ ዲስኦርደር መሄድ ነው። and again ከዲስኦርደር ደግሞ ወደ ኦርደር በመጣበት ሰዓት that is reversible process. now it can be divided into two processes natural process አለ and again artificial process ብለን እንጠራዋለን። again ፍሪጅንም ስንመለከት ወደዚህኛው ወይንም ቴርሞዳይናሚክስ ላይ ሲመጣ አንደኛ ፈርስት ሎ ኦፍ ቴርሞዳይናሚክስ ይጠቀማል አንደኛ ሁለተኛ ነገር ደግሞ ሰከንድ ሎውን አፕላይ ያደርጋል። ሰከንድ ሎ እንዴት ነው አፕላይ የሚደረገው? ፍሪጅ ሲስተሞችን በምናይመለከትበት ሰዓት so always for the case of natural system heat flow የሚያደርገው from hotter region to colder region ነው አይደል? ነገር ግን እንደ ፍሪጅ አይነቶች ነገር በሚመጣበት ሰዓት ግን ከኮልደር ወደ ሆተር ነው አይደለም? which means ሞቃት የነበረውን ነገር ያቀዘቅዙታል። ሞቃት የነበረውን አካል ፍሪጅ ነገሮች ያቀዘቅዙታል። ግን በሚያቀዘቅዙበት ሰዓት they need what ኤሌክትሪካል ሲስተም ያስፈልጋቸዋል። so ያ ኤሌክትሪካል ሲስተም ይጠቀሙና ኦብጀክቱን ያደርጋሉ ያቀዘቅዙታል። so this is the physics concept አሁን የፊዚክስ ኮንሴፕት ነው። ሉክ ታም ፍሪጅ ያለ መካኒካል ሲስተም ነው። so ይሄን መካኒካል የሆነ ሲስተም ምን ማድረግ ነው? ፊዚክስ ኮንሴፕቱን አፕላይ አድርገንበታል ተጠቅመንበታል። ኤንድ መኪኖች ይንቀሳቀሳሉ አይደል? አክሰሌሬት ያደርጋሉ ዲስሌሬት ያደርጋሉ። እነዚህ መካኒካል ፓርት ናቸው አይደል? so እነዚህ መካኒካል ፓርት ቢሆኑም ግን የፊዚክስ ኮንሴፕቶችን ይጠቀማሉ። ለምሳሌ ሃይድሮሊክ ሊፍት ብለን የምንጠራው ነገር አለ አይደል? ሃይድሮሊክ ሊፍት በምንልበት ምንድነው ሄቪ ኦብጀክቶች ምን ማለት ነው? ወደ ላይ ከፍ ማለት ነው። ፓስካል ፕሪንሲፕል እንጠቀማለን እኮ that means ፓስካል ፕሪንሲፕል ምንድነው የሚለን? ፕሬሸር ዲስትሪቢዩሽን ኮንስታንት ነው። so ግን በኢንፑት ስሞል በሆነ ፎርስ ምን ማድረግ ላይ ያ ማሽን ትልቁን መኪና የመሰለውን ነገር ትልቁን መኪና በሰው አቅም ወደ ላይ ከፍ ማድረግ ማንችለው ግን ምን ማድረግ ይችላል ነው ያ ሃይድሮሊክ ሊፍት ወደ ላይ ሊፍት ያደርግናል። so again this is the physics concept። ስለዚህ መካኒካል ፓርት ላይ እንደዚህ አይነት ነገር መኪኖች አውሮፕላኖችን ሊሆን ይችላል ሮቦቶችን ሊሆን ይችላል ፍሪጆችን ሊሆን ይችላል እነዚህ ነገሮች በምንመለከትበት ሰዓት ፈንክሽናላይዝድ የሚያደርጉ based on the physics concept የፊዚክስ ኮንሴፕቱን አፕሊኬብል ይሆኑበታል ነው። so what about ኬሚካል ኢነርጂ ላይ በመጣበት ሰዓት ለምሳሌ አሁን ያደጉት ሀገር ላይ ኒውክሌር ሪአክተሮች አሉ አይደል? ኒውክሌር ሪአክተር so that means there are two process እዚህ ጋር ስንመጣ ኒውክሌር ፊዥን አለ ኒውክሌር ፊውዥን ብለን የምንጠራቸው ነገሮች አሉ። so እነዚህ ከሲስተሙ እንዳይወጡ የፊዚክስ ኮንሴፕቱ ላይ አሁን እኮ ኒውክሌር ፊዥን ኒውክሌር ፊውዥን በመምጠረበት ሰዓት ዳር የፊዚክስ ኮንሴፕት ኒውክሌር ፊዚክስ ብለን እንጠራቸዋለን አይደል? so እነዚህ ኬሚካል ሪአክተሮች ወይም እነዚህ ኒውክሌር ሪአክት በሚደረግበት ኬሚካል ሪአክሽን በሚከናወንበት ሰዓት so እነዚህን ኮንትሮል ማድረግ ይጠበቅብናል ነው። እነዚህ ኮንትሮል ካላደረግናቸው so አውት ኦፍ ሲስተም ከሆኑ ለምሳሌ አንድ ጊዜ ጃፓን ላይ የተከናወነ ነገር ነበር። ከሪአክተሩ ወይንም ከዛ ከኒውክሌር ማብለያ ወጥቶ ራዲሽኖች ብዙ አካባቢዎችን ዳሜጅ አድርጓል። ብዙ አካባቢዎች so እነዚህን ኮንትሮል ማድረግ ይጠበቅብናል። አጌን ኒውክሌር ሪአክተር አለ so እንደውም ኒውክሌር ሪአክተር አሁን እኮ ዓለማችን እንኳን ጦርነት ውስጥ እየገባች ያለው ዓለም ወደዚህ ይመጣል ወደ ሲስተም ሄዳ ነው አይደል? so ምንድነው ወደ ሲስተም ከሄደ ዓለም ይጠፋል የሚባል ኮንሴፕት አለ ወይም አመለካከት አለ። so እነዚህ ነገሮች ግን መጠበቅ አለባቸው ነው ኮንትሮላይዝ መደረግ አለባቸው። so ኮንትሮል ማይደረጉ ከሆነ again ዳሜጅ ያደርጋል። so this is again the physics concept and again ወደዚህ ደግሞ እንመጣ ኬሚካል ሪአክሽን በሚያስፈልግበት ሰዓት ምን ያስፈልጋል? there are ኢነርጂ ያስፈልጋል። again ኢነርጂ the physics concept again thermodynamics ኮንሴፕቱን አፕላይ እናደርግ so ኬሚካል ኢንጂነሪንግ ማየት ይቻላል መካኒካል ኢንጂነሪንግ ማየት ኤሌክትሪካል ኢንጂነሪንግ ሲቪል ኢንጂነሪንግ እነዚህ ነገሮች በሙሉ የፊዚክስ ኮንሴፕት ያስፈልጋቸዋል ላይፍ እንዲኖራቸው እነዚህ ሳይንሶች እነዚህ ትምህርቶች ላይፍ እንዲኖራቸው እንዲቀጥሉ የፊዚክስ ኮንሴፕት ያስፈልጋቸዋል። now this is all about 1.2